መድኃኒታችን የኢየሱስ ክርስቶስ ቤተሰቦች የመብርሃን የማምላክ የወላዲተ አምላክ የቃል ኪዳን ልጆች የቅዱሳን ሁሉ ረድኤትና በረከት የማይለያችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እስካለንበት እስከዚህ ሰዓት ድረስ በመግቦቱ ያልተለየን የጠበቀንና የከለለን ልዑል እግዚአብሔር አምላካችን ስሙ የከበረ የተመሰገነ ይሁን። አንደበት የሚሰጥ ምስጢር የሚገልጥ እግዚአብሔር ነው። ለኔ አንደበትን አስተዋይ ልቦናም የሚያድል እሱ ነው። ለእናንተ የምታስተውሉበት ልቦና አድሏችሁ በመካከላችን ተገኝቶ ያስተምረን ዘንድ ፈቃዱ ይሁንልን። እንደ እግዚአብሔር ቸርነት የምንማማርበት የትምህርት ርዕስ እንክርዳዱን ማን ዘራው የሚል ነው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 24 ጀምሮ ያለን ታሪክ ጠቅሰን በዚህ ርዕስ ዙሪያ እንማማራለን። የሰው ልጆች ኃጢአት፣ ክህደት በልቦናችን ተዘርቶ እንክርዳድ በቅሎበት ልቦናችን ከእግዚአብሔር ሲለየን በዘመናችን ይታያል። ብዙ ሰው ልቦናው የኃጢአት መብቂያ ሆኖ እያየን ነው። ብዙ ሰው ልቦናው የኃጢአት መብቂያ ሆኖበት ሲክድ ኃጢአት ሲሰራ እያየን ነው። ለመሆኑ ይሄ እንዴት ሊሆን ቻለ? እንክርዳድ በእያንዳንዳችን ልቦና የዘራ ማን ነው? እግዚአብሔር ለምን ሰውን በንጽህና አልፈጠረውም ነበር? እንክርዳዱን ለመሆኑ ማን ዘራው ተብሎ ነው የሚነገረው? ይህን ጥያቄ መመለስ እንድንችል ነው ይህን የመጽሐፍ ቅዱስ ቃል አውጥተን የምናየው። እንደ እግዚአብሔር ፈቃድ መጀመሪያ ንባቡን አነብላችሁና ከዚያ ወደ ትምህርቱ እንሄዳለን። እንዲህ ይላል። ሌላም ምሳሌ ያቀረበላቸው እንዲህም ማለት መንግሥተ ሰማያት በእርሻው መልካምን ዘር የዘራን ሰው ትመስላለች። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱን ባሮች ቀርበው ጌታ ሆይ መልካምን ዘር በእርሻህ ዘርተህ አልነበረምን? እንክርዳዱንስ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህን አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር ድረስ አብረው ይደጉ። በመከር አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው ሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ይህን ቃል የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን በዚህ ዓለም ያስተምር በነበረበት ዘመን ብዙ ጊዜ ሰዎች ትምህርቱን እንዲረዱለት ያስተምር የነበረው በምሳሌ ነው። ለገበሬው በግብርና እየመሰለ የመንግሥተ ሰማያትን ነገር ይነግረዋል። ለእናቶች በእርሾ እየመሰለ በሚያገኙት በሚያውቁት ነገር እየመሰለ የመንግሥተ ሰማያትን ምስጢር ይተርክላቸዋል። ለነጋዴው በእንቁ ንግድ እየመሰለ ስለ መንግሥተ ሰማያት ያስተምረዋል። እያንዳንዱ ሰው በሚያውቀው በሚገባው መልክ ይሰጠው ነበር ትምህርት። አንድም አስቀድሞ ቅዱስ ዳዊት እከስት በምሳሌ አፉያ፣ አፌን በምሳሌ ከፍታለሁ፣ አንደበቴን በምሳሌ ከፍታለሁ ብሎ ስለ ጌታችን የተናገረው ትንቢት ስለነበር ያ ትንቢት እንዲፈጸም ጌታችን ያስተምር የነበረው ብዙ ጊዜ በምሳሌ ነው። እዚህም ላይ የምናየው ምሳሌን በምሳሌ የተሰጠ ትምህርት። ምሳሌው አሁን እንዳነበብነው በግብርና ነው የተሰጠው። ጌታችን አንድ ባለጸጋ ገበሬ ነበር አለ። ይህ ገበሬ ጥሩ እርሻ ነበረው። በዚህ እርሻው ላይ የተመረጠ ስንዴ አምጥቶ ሊዘራበት ወደደ። ወዶም አልቀረም። እርሻውን ጥሩ አድርጎ ካለሰለሰው ካረሰው በኋላ በዚያ ባማረ እርሻው ላይ ነቀዝ ያልመጠጠው ወፍ ያልቆረጠውን ስንዴ አምጥቶ ዘራበት። እያስተዋላችሁ በመካከል ጠይቃቸዋለሁ። አምጥቶ ዘራበትና ሰራተኞች ጠርቶ ቀጠረለት ለእርሻው። ያ ያማረ ስንዴ የተዘራበትን እርሻ እንዲጠብቁ ጠባቂዎች ቀጠረ። ቀጥሮም ለጠባቂዎቹ ነገራቸው። እኔ ከዚህ እርሻ ርቄ ልሄድ ነው፣ ወደ ሩቅ አገር መሄዴ ነው። ይሄንን መልካም ስንዴ የዘራሁበት እርሻዬን እለት እለት እየተንከባከባችሁ ጠብቁ፣ ሌባ ወንበዴ እንዳይገባ ወደዚህ እርሻ ብሎ ነግሯቸው እሱ ወደ ሩቅ ሀገር ሄደ። እነዚያ አደራ የተሰጣቸው ሰራተኞች ያንን እርሻ እስከ ተወሰነ ወቅት ድረስ ጠበቁት፣ ሲንከባከቡት ቆዩ። ኋላ ግን ድካም እየተሰማቸው መጣና
እንቅልፍ አላቸው ነው የሚለው ወንጌሉ። አሁን እንደሰማነው እንቅልፍ ክፉ አደረ ያስረሳል። እኛ እንቅልፋሞች ስለሆንን ነው ቅዳሴ የማናስቀድሰው። እኛ እንቅልፋሞች ስለሆንን ነው ማህሌት መተን ከአባቶቻችን ጋር ስንዘምር የማናድረው። እኛ እንቅልፋሞች ስለሆንን ነው ሰዓታቱ ላይ የማንገኝ። እግዚአብሔር እንቅልፍን ከህይወታችን ያርቀልናል። እንቅልፍ አላቸውና ሰራተኞቹ ያንን እርሻ መጠበቃቸውን ትተው ተኙ። እንደተኙ ሌሊት በድብቅ ወደዚያ እርሻ ወንበዴ ሌባ ተደብቆ መጣ ይላል ወንጌል። ምን ሊያደርግ ይሆን? ወደ ቤትስ ሌባ የሚገባው ዕቃ ሊዘርፍ፣ ወደ እርሻ ምን ሊሰራ ይመጣል? ተደብቆ ገብቶ ይላል እዚህ ላይ እንደተጻፈው በዚያ እርሻ ላይ ሌባ አንድ ነገር ነው የሚያደርገው፣ ሁለት ነገር ነው የሚያደርገው። ከቻለ ይዘርፋል፣ ካልቻለ አጥፍቶ ነው የሚሄደው። ስለዚህ ወደ እርሻው ገብቶ የሚዘረፍ ነገር ስላላገኘ ያ በሌሊት የገባ ሌባ እንክርዳድ በእጁ ይዞ ነበርና እርሻው ላይ ያንን እንክርዳድ በተነ፣ ጨመረ። የተመረጠ ስንዴ የተዘራበት እርሻ ላይ አሁን ምን ተበተነ ነው ያለው? እንክርዳድ። እንክርዳዱን ዘርቶ በመጣበት እግሩ ተደብቆ ሄደ። እነዚያ ሰራተኞች እርሻው ላይ እንክርዳድ ይዘራ አይዘራ አያውቁ። እስከ ተወሰነ ድረስ አፈር ውስጥ ስላለ ዝም ብሎ ሲያውት ቆይ። ኋላ እየቆየ ሲመጣ እህሉ ማዘርዘር ሲጀምር ከተመረጠው ስንዴ ጋር አብሮ እንክርዳድ ሲበቅላል። እናም ደንግጠው ጌታችን በእርሻው ላይ የዘራው የተመረጠ ስንዴ ነው፣ ዛሬ የምናየው ደግሞ እንክርዳድ ነው። ይሄ እንክርዳድ ከወዴት መጣ ብለው ጌታቸውን ሊጠይቁት ፈጥነው ሄዱ። እናም ጌታቸውን ጠየቁት፣ ጌታ ሆይ አንተ በእርሻ ላይ ዘራኸው የተመረጠ ስንዴ አልነበረም? ዛሬ ግን እንክርዳድ በቅሎ አየን፣ ከየት መጣ አሉት። እንክርዳዱን ማን ዘራው ነው ያልነው? ቅድም ጥያቄያችን ይሄ ነው። ከየት መጣ እዚህ እርሻ ላይ እንክርዳድ አየን ብለው ቢጠይቁት መለሰላቸው፣ እንክርዳድ አያችሁን? እንግዲያውስ እንክርዳድ ካለ ጸራዊ ገብረ ዘንት አላቸው። ጠላት ይህን አደረገ። እንክርዳዱን በእርሻዬ ላይ የዘራው ጠላት ነው፣ እኔ መጠቀሜን የማይወድ ወንበዴ ሌባ ነው አላቸው። እንግዲያውስ አሉ እነዚያ ሰራተኞች ተቆጥተው፣ እንክርዳዱን የዘራው ጠላት ከሆነ አሁኑኑ ፍቀድልንና ሄደን እንክርዳዱን ነቃቅለን እንጣለው። ምን ይሰራል እርሻ ላይ? ነቅለን እንድንጥለው ስልጣኑን ስጠን አሉት። አይሆንም ማለት ተውት። ምናልባት ለእንክርዳዱ የሰነዘራችሁት እጃችሁ መልካሙንም ስንዴ አብሮ እንዳይነቅል እንክርዳዱን አትንቀሉት፣ እስከ መከር ድረስ አብረው ይደጉ አላቸው። መከር ያጨዳ ወቅት ነው። እስከ አጨዳ ወቅት ድረስ እንክርዳዱ የተመረጠውን ስንዴ አብረው ይቆዩ። ከዛ በመከር አጫጆችን ልክና እንክርዳዱን እያጨዱ ወደ እሳት ይጥሉታል፣ መልካሙን ወደ ጎተራ ይስከቡታል። እስከዚያ ግን ተውታላቸው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ይሄ ምሳሌ ነው። የዚህ ምሳሌ ትርጉም በራሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ተተርጉሟል። እዚሁ መጽሐፍ ቅዱስ ላይም አለ። በሌላ በኩል አባቶች አፍታቸው ስለተረጎሙት ትርጉሙን ለማየት እንሞክራለን። በዚህ ምሳሌ ላይ ወደ ውስጥ ዘልቀን ከመግባታችን በፊት እንደምናየው በምሳሌው ላይ የእርሻው ባለቤት ተብሎ የተነገረለታል። የእርሻ ባለቤት የተባለው እግዚአብሔር ነው። ማን ነው? እግዚአብሔር ነው። በምሳሌው ላይ እርሻ የተባለው ባለቤቱ ዘርዘራበት የተባለው እርሻ የሰው ልጅ ነው። እኔና እናንተ ነን። እግዚአብሔር ዘር የሚዘራበት ልቦናችን፣ ሰው ልጅ ልቦና ነው። ዘር የተባለው ደግሞ እግዚአብሔር በሰው ልጅ ልቦና ላይ የሚዘራው አንድ ነገር አለ። እሱም ምንድነው? ቃል እግዚአብሔር ቃሉን ነው የሚዘራው እግዚአብሔር። ሌላ በምሳሌው ላይ እርሻውን እንዲጠብቁ አደራ የተባሉ ሰራተኞች ነበሩ ብለናል። ሰራተኞች የተባሉ ቅዱሳን መላእክት ናቸው፣ ጠባቂዎቻችን። በምሳሌው ላይ ወደዚያ እርሻ ተደብቆ ገብቶ እንክርዳድ ዘራ የተባለ ሌባ ወይም ወንበዴ አለ። ማን ይመስላችኋል? ጠላት የተባለ ማን ነው? ሰይጣን ዲያብሎስ። በዚህ ምሳሌ ላይ መከር የተባለ እስከ መከር ይቆዩን ያለው ጌታችን። መከር የተባለው ዕለተ ምጽአት እህል ታጭዶ እንደሚወቃ ሁሉ ሰው ታጭዶ ለፍርድ የሚቀርብበት ዕለት። እንግዲህ ምሳሌው ይሄ ነው። አንኳር ትርጉሙ ወደ ውስጥ ገብተን ሀተታውን ለማየት እንሞክር። የዚህ ምሳሌ ዋና ዓላማ አንድ ነገር ያዙ፣ አስተውሉ። ባለቤቱ ንጹህ ዘር ዘራ፣ ከዚያ ጠላት ተደብቆ መጥቶ ምን ዘራን ያልነው? እንክርዳድ። በቃ ምሳሌው ይሄን ማሳወቅ ነው ዓላማ። ባለቤቱ ንጹህ ዘር ዘርቶ ከሄደ በኋላ ጠላት ተደብቆ እንክርዳድ መዝራቱን ነው የሚነግረን ምሳሌ። የእንክርዳዱ ዘሪ ጠላት መሆኑን ነው የሚነግረን። አንዳንድ ሰው ይነሳና እንዲሁ ዝም ብሎ ለምንድን ነው እግዚአብሔር ሰውን ሲፈጥረው ኃጢአተኛ አድርጎ የፈጠረው? በልቦናችን ክፉ እንድናስብ ኃጢአት እንድንሰራ እንድናወጣ እንድናወርድ አድርጎ ለምን ፈጠረን ብለው የሚጠይቁ ሰዎች አሉ።
ልክ እግዚአብሔር አመንዝሩ፣ ነፍስ ግደሉ፣ ጣዖት አምልኩ ብሎ እንደፈጠረን ያህል እግዚአብሔር ነው እንዲያደረገን ብለው የሚያስቡ ሰዎች አሉ። ይሄ ምሳሌ መልሱን ይነግራቸዋል። እግዚአብሔር ሰውን ሲፈጥረው ኃጢአት እንዲበቅልበት እንክርዳድ እንዲበቅልበት አድርጎ አልፈጠረውም። እንዳየነው ባለቤቱ መጀመሪያ በእርሻው ላይ የዘራው ንጹህ ዘር ነው፣ ኋላ ተደብቆ ነው እንክርዳድ የዘራ ያለው። ስለዚህ መጀመሪያ እርሻ የሰው ልብ ነው ብለናል። እግዚአብሔር በሰው ልቦና ላይ የዘራው ንጹህ ዘር ሕጉን አስቀመጠ። ኃጢአት እንዳናስብ እንዳንሰራ አድርጎ ንጹህ ነገር ዘራበት። ከዚያ በኋላ ነው ሰይጣን ተደብቆ መጥቶ እንክርዳድ የዘራበት። ይሄንን በአዳም ሕይወት ውስጥ ማየት እንችላለን። ለምሳሌ አባታችን አዳም መጀመሪያ በገነት ሳለ ንጹህ ነበር። ንጹህ እርሻ፣ ንጹህ ዘር የተዘራበት እርሻ፣ ኃጢአት የማያስብ እንደ 40 ቀን ሕፃን ልጅ በቅድስና በንጽህና የሚኖር ነበር። ኋላ ግን በምሳሌው እንዳየነው ጠላት ተደብቆ ገብቶ እንክርዳድ ዘርቶበታል። ጠላት ዲያብሎስ አባቶች እንደሚተርኩት ዕለት ዕለት ጠዋት በማለዳ እየተነሱ እየሄዱ አዳምን እንስሳት ሁሉ ሰላም ይሉት ነበር። ንጹህ እርሻ ነው ብለናል። እሱ በገነት ነው ያለው። ታዲያ አንድ ቀን እባብ ሰላም ለማለት እሱን ስትሄድ መንገድ ላይ ሰይጣን ጠበቀ። እናም አነጋገራት። እባብ ወዴት ነው የምትሄጂው አላት። እኔማ የምሄደው አንተ ከወጣ በኋላ በአንተ ምትክ የተፈጠረው ልዩ ፍጡር እግዚአብሔር ባሪያ የፈጠረው አዳምን ሰላም ልለው ላነጋግረው ነው አለችው። ነው እባብ እንግዲያውስ እኔስ ባነጋግረው ምን አለ፣ ለምን አብረን አንሄድም አላት። ጥሩ ፈቃደኛ ከሆንክ እንሄዳለን፣ አብረን እንሂድ አለችው። ከዚያ ቀጠለና እባብ እኔ እስከ ገነት ድረስ ልሸከምሽ፣ ገነት ደጃፍ ላይ ስንደርስ አንቺ ተሸከሚኝ፣ እንዲህ ተረራተን ወደ ገነት እንግባለን። መልካም አለችው። ጥሩ በዚህም ተስማሙ። እስከ ገነት ድረስ ተሸክመው ሄደች። ልክ ገነት ደጃፍ ላይ ሲደርሱ በይ በውላችን መሰረት አንቺ ተሸከሚኝ አለ። እሺ ብላ ጀርባዋ ላይ እንዲወጣ ፈቀደችለት፣ ተሸከመችው። ያን ጊዜ ይላል ጀርባዋ ላይ ሲወጣ እንደ ሻማ ቀልጦ ተዋሃዳት። እሷን ሆነ በዓይኗ ይመለከት፣ በጆሮዋ ይሰማ፣ በአንደበቷ ይናገር ጀመር። ሌባ ወንበዴ ያልነው ሰይጣን። አስተውሉ። አዳም ንጹህ እርሻ ነው፣ በገነት አለ። እሱ ልቦና ላይ እንክርዳድ ሊዘራ ነው በእባብ ውስጥ ገብቶ። እናም በእሷ ተዋህዶ ወደ ገነት ገባ ከእባብ ጋር። ቅድም በምሳሌው ላይ ጠላት የገባው በቀን ነው ወይስ በሌሊት ያለው? በሌሊት። ሌሊት ሌባን ይሸሽጋል። ጨለማ ሌባ እንደሚሸሽግ እባብ ጨለማ ሆነችው፣ ለዲያብሎስ ሸሸገችው። በእሷ ውስጥ ተሸሽጎ ገባና አዳምን አገኘው። ሰላም ለካ አለው። ሰላም ላንተ ይሁን ንጉሠ ሰማዩ ምድር፣ የሰማይና የምድር ንጉሥ አዳም ያለ ከፍ ከፍ እያደረገ ሊጥለው ነው። አዳም አልተቀበለውም። እንዲህ ያለ ሰላምታ ለእኔ አይገባኝም ተይ እባብ አለ። አዳም እንዳልተቀበላ ስታይ ቀጥታ እባብ ወደ ሔዋን ሄደች። ገራይታ ምን ይሏታል አባቶቻችን? የእርሻ ጎመን ይሏታል ሔዋን። የእርሻ ጎመን ቶሎ ቀንጠስ አድርገው አበሳስለው ለእንግዳ የሚያቆሙ ጊዜ የማይፈጅ ነው። የሴቶችም ልብ ጊዜ አይፈጅም፣ ቶሎ ይሸነፋል ይባላል። ስለዚህ ወደ ሔዋን ሄደና ሔዋንን ንግሥተ ሰማዩ ምድር፣ የሰማይና የምድር ንግሥት ሔዋን ሆይ ሰላም ለኪ፣ ሰላም ላንቺ ይሁን አላት። ያወደሰ ቀረባ ደስ አላት። እባብን ትሰማ ጀመር። ከዛ ቀጠለ። ሔዋን በዚህ በገነት ያለውን ሁሉ እንድትበሉ ተፈቅዶልሻል፣ ተፈቅዶላችኋል አላት። አዎ ተፈቅዶልናል። በቃ ምንም የሚቀራችሁ የለም? አዎ የሚቀረን የለም። ባይሆን እቺን ዕፀ በለስ ነው እግዚአብሔር አትብሉ ያለን። ለምን አትብሉ አላችሁ አለ። እቺን በበላን ጊዜ ስለምንሞት አለችዋል። አይደለም አትሞቱ፣ እንዲያውም ይሄን ስትበሉ አምላክ ትሆናላችሁ፣ አይናችሁ ይገለጣል፣ ምስጢር ይገለጥላችኋል። ለዚህ ነው እግዚአብሔር አትብሉ ያላችሁ አለችው። ነው አለችና ሔዋን ምክር ሰምታ እጇን ዘረጋች ቀጥፋ ልትበላ። ያን ጊዜ ሰይጣን ተይ ሔዋን አትብይ አላት። ብቻዋን ከበላች እሷ እርቃኗን ስትቀራይቶ አዳም ሊጠነቀቅ። ስለዚህ አብረው በልተው አብረው እንዲወድቁ ሔዋን ቀጥፈሽ ብቻሽን አትብይ፣ ውሰጂና ለአዳም አጉርሺው አለቻት። በዚህ መሰረት ሔዋን ቀጠፈች፣ እሷም ጎረሰች፣ ወስዳ ለአዳምም አጎረሰችው። አንድ ላይ በልተው ወደቁ። ንጹህ የነበረው የአዳም ልቦና አሁን ሰይጣን ገብቶ ምን ዘራበት? እንክርዳድ፣ ኃጢአት ተዘራበት። አዳም ኃጢአተኛው ሌባ ሆነ፣ ሰረቀ፣ ጸበለስ ትዕቢተኛውን አምላክ ልሁን ብሎ ጸበለስ ቀጠለ። ይሄ በአዳም ልቦና ላይ የተዘራ የመጀመሪያ ኃጢአት። አዳም ይሄ ብቻ አይደለም፣ ከዚህም ከወጣ ከገነት ከወጣ በኋላ ብዙ አይነት እንክርዳድ ተዘርቶበታል። እግዚአብሔር ለዚህ ነው መሬት በአንተ የተነሳ እሾህ ታብቅል ያለ። መሬት እሾህ ታብቅል ማለት እቺ መሬት አይደለም፣ አንተ ራስ መሬት ነህ፣ ከእንግዲህ እሾህ አብቅል፣ እንክርዳድ ይብቀልብህ ሲለው እንዲህ ብሎ ረገመው። አዳም ከገነት ወጣ፣ የእንክርዳድ መብቂያ ሆነ። ኦሪት ዘፍጥረት ምዕራፍ 4 ላይ ስትመለከቱ መጀመሪያ አዳም ሌብነትን የተማረ፣ ኋላ ግን ሌላ ትምህርት ተማረ። የአዳም ልጆች ቃየንና አቤል የሚባሉ ነበሩ። ቃየን በወንድሙ ይቀና ነበር። አንድ ቀን ሰይጣን
በወንድሙ መቅናቱን ስለሚያውቅ አውቆ በምታት ሰው ድንጋይ ወርውሮ አሞራ ሲገላ ሳየው ለቃየል። ያንን አየና አንዱ ፍጡር ሌላውን በድንጋይ ማፍረስ ከቻለ እኔ የምቀናበት ወንድም አቤልን ጠርቼ ለምን አላፈርሰውም ብሎ አቤልን ውሃን ጠጣ ብሎ ወስዶ ገደለው። የሰው ልጅ መግደልም ተማረ። ኦሪት ዘፍጥረት ምዕራፍ 6 ላይ ስታዩ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። ሌላ ኃጢአት ደግሞ ተሰራ እዚህ ምዕራፍ ላይ። ያውም እግዚአብሔር ተጸጸተ የተባለበት ነገር እግዚአብሔር ፈጥሮ የሚጸጸት ሆኖ አይደለም፣ በሰውኛው አባባል ሲገልጠው እንጂ ይሄን ያህል እግዚአብሔር አስቆጥቶታል ማለት ነው። ያ እግዚአብሔርን ያስቆጣ ኃጢአት ምንድነው ብንል ዝሙት ነው። ሰው አመንዝራም ሆነ፣ ነፍሰ ገዳይ፣ አመንዝራ፣ ቀጠለ፣ ጣዖት አምላኪ፣ እንዲህ እያለ እስከ ዘመናችን የሰው ልጅ ኃጢአተኛ ነው። ሌብነት፣ ነፍሰ ገዳይነት፣ ዘማዊነት በልቦናው ሰልጥነው ይሄንን እየሰራ እያሰበ ይኖራል። ይሄንን በልቦናችን ላይ የዘራው ማን ነው ያልነው ቅድም? ሰይጣን። ሰውን ኃጢአተኛ ያደረገው ሰይጣን። በምሳሌው ላይ ሰራተኞቹ እንክርዳድ ተዘርቶ ሳዩ ደነገጡ ነው። መጀመሪያ እርሻው ንጹህ አልነበረም ወይ? ዛሬ እንክርዳድ ከወዴት መጣበታል? መላእክት ናቸው። ይሄ አዳም ንጹህ አልነበረም ወይ? ዛሬ እንዴት እንክርዳድ ሊበቅልበት ቻለ ብለው እግዚአብሔርን ጠየቁ። አዳም እንዴት ኃጢአተኛ ሆነ ብለው ጠየቁ። እግዚአብሔር መለሰላቸው። ጸራዊ ገብረዘን ጠላት ነው አዳምን እንዲያደረገው፣ ዲያብሎስ ነው በአዳም ልቦና ኃጢአትን የዘራው አላቸው። እንግዲያውስ አሉ መላእክቱ እንክርዳዱን ነቅለን እንጣለው ፍቀድልናል። እንክርዳዱን እናስወግደዋለን። ይሄ ማለት ኃጢአተኛውን ሰው በደለኛውን ሰው እንቅሰፈው፣ እንክርዳዱ ይነቀል። እናጥፋው እንክርዳዱን ሲሉት እስከ መቼ ቆያላቸውን ያለው? እስኪ ሁላችሁ መልሱልኝ። እስከ መከራ እስከ ለተም ተውት አላቸው። ለምን ቢባል ለእንክርዳዱ የሰነዘራችሁት እጃችሁ መልካሙንም ዘር እንዳይነቅለው ማለት። ለኃጢአተኛ ያመጣችሁት መቅሰፍት በቅድስና የሚኖረውንም ሰው እንዲሁ እንዳያጠፋ ቅዱሳንን አብረው እንዲያልቁ ተው፣ ኃጢአተኛውን አታጥፉት አላቸው። አንድም እንክርዳዱን ወይም ኃጢአተኛውን አታጥፉት አላቸው። ለምን ቢባል ምናልባት ጥሩ ልጅ ሊወልድ ይችላል። የአብርሃም አባት ታራ ጣዖት ጠራቢ ነው፣ ጣዖት አምላኪ ነው። የወለደው ልጅ አብርሃም ግን በቅድስና የሚኖር አበብዙኃን የተባለ። አንዳንዴ ከኃጢአተኞች ቅዱሳን ሊወለዱ ስለሚችሉ ተውት፣ ኃጢአተኛውን ይቆይ፣ ደግ ልጅ ሊወልድ ይችላል አላቸው። አንድም ለምን ኃጢአተኛውን ተው አለ ቢባል ምናልባት እሱ ራሱ ንስሐ ሊገባ ይችላል። ስንት ማጅራት መቺ ንስሐ ገብቷል። ስንት ኃጢአተኛ ተመልሶ እየቆረበ። ስለዚህ ተውት፣ እስከ ዕለተ ምጽአት ድረስ ኃጢአተኛውንም ጻድቁ አንድ ላይ ይኑሩ፣ ተዋቸው። በዕለተ ምጽአት እየታጨደ በመከር እንክርዳድ ወደ እሳት አለ፣ ኃጢአተኛ ወደ ገሃነም እሳት ማለት። መልካሙ ዘር ወደ ጎተራ አለ፣ ደጋጎች ደግሞ ወደ መንግስተ ሰማያት ይገቡ። እስከዚያ ግን ተዋቸዋለ ነው የሚለው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ይሄ በምግባር ያለው ችግርን ያየንበት ነው። ሌላው ትልቁ መልእክታችን ሁለተኛው ነው። ደግሞ ዛሬ በዓለም 22,000 የሚደርስ ሃይማኖት ነኝ የሚሉ ድርጅቶች አሉ። እነዚህ ሁሉ ሃይማኖት ነኝ የሚሉ ድርጅቶች ከየት መጡ? እግዚአብሔር ለሰው ልጆች ለምን አንዲት ሃይማኖት ብቻ አይሰጥም ነበር? ፕሮቴስታንት፣ ካቶሊክ፣ ጆቫ እያለ ለምን ከፋፈለ? ኦርቶዶክስ ለምን? ይሄ ሁሉ መከፋፈል ምን አስፈለገ? እውነተኛዋ ሃይማኖትስ የትኛዋ ናት? ይሄ የብዙ ሰው ጥያቄ ነው። እንኳን በውጭ ያሉ ኦርቶዶክሳዊ ነን የሚሉ እዚህ ያሉ ጭምር የሚጠይቁት ጥያቄ ነው። ለምን እግዚአብሔር ይሄን ሁሉ ሃይማኖት አመጣ? እውነተኛውንስ በምን እንወቅ የሚሉ ሰዎች አሉ። ይሄ ምሳሌ መልሱን ይነግራቸዋል። በምሳሌው እንዳየነው ባለቤቱ የዘራው ንጹህ ዘር ነው። ኋላ ጠላት ተደብቆ መጥቶ ምን ዘራ ነው ያለው? እንክርዳድ። በእምነትም እንዲህ ነው የምናየው። ባለቤቱ እግዚአብሔር መጀመሪያ በሰው ልቦና ላይ የዘራው ንጹህ ዘር ነው ሲባል ንጹህ ሃይማኖት አንድ ሃይማኖት ነው። በእምነትም ስንሄድ ቅድም በምግባር ነው ያለው። በሃይማኖትም ስንሄድ እግዚአብሔር በሰው ልጅ ልቦና ላይ ያስቀመጠው ንጹህ አንድ ሃይማኖት። እንክርዳድ የኋላ ኋላ ጠላት ነው እንክርዳድ፣ ሌላ ሃይማኖት የዘራው። ታሪኩን ከጌታችን ጀምሮ ማየት እንችላለን። ጌታችን ከሰማያ ሰማያት ወረደ፣ ከድንግል ማርያም ተወለደ። በዚህ ዓለም እየተመላለሰ አስተማረ። በእኔ እመኑ በአባቴ እመኑ ብሎ በእሱ ማመንን በአባቱ ማመንን አስተማረ። አንዲቱን ሃይማኖት ሰበከ፣ ነገረ። እሱ የአብ የባህሪ ልጅ መሆኑን እንድናምን አስተማረ። ይሄንን አስተምሮ አረገ። ጌታችን አንድ ሃይማኖትን ያስተማረ። ነገር ግን አንዲቱን ሃይማኖት እያስተማረ ንጹህን ዘር በልቦናችን እየዘራ የኋላ ኋላ እንክርዳድ ዘሪዎች በምሳሌው እንዳየነው ባለቤቱ ሲሄድ እንክርዳድ ዘሪ መጣ እንደተባለው የኋላ ኋላ እንክርዳድ ዘሪዎች እንደሚመጡ ስለሚያውቅ ተጠንቀቁ ይለናል። የማቴዎስ ወንጌል ምዕራፍ 24 ላይ ተመልከቱ። ሐዋርያት ጠይቀውት ነበር። አንዱ የመምጣትህና የዓለም ፍጻሜ ምልክቱ ምንድነው አሉት። መለሰላቸው። በመጨረሻው ዘመን አላቸው ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። እንዲህ እያለ ህዝብ በህዝብ ላይ መንግስት በመንግስት ላይ መነሳትን ነገራቸው።
የመጨረሻው ዘመን ምልክት እንዲየነገራቸው ከወረደ በኋላ ታች ያስቀመጠላቸው ነገር ምንድነው? በዚያን ዘመን ብዙዎች በስሜ ይነሳሉ። እኔ ንጹህ ዘር ዘርቼ ከሄድኩ በኋላ በስሜ እንክርዳድ ዘሪዎች ይመጣሉ ለማለት። በስሜ ብዙዎች ይነሳሉ፣ ብዙዎችንም ያስታሉ። እናንተ ግን ተጠንቀቁ አለ። ብዙዎች በስሜ ይነሳሉ ማለት አንድም እኔ ራሴ ኢየሱስ ክርስቶስ ነኝ ብለው ይነሳሉ። ኢየሱስ ክርስቶስ ነኝ። ይሄም በዘመናችን ሲፈጸም አይተናል። ከቅርብ ዓመታት በፊት አሜሪካ ውስጥ አንድ ሰው ራሱን አምላክ አድርጎ ተነስቶ ነበር። እጅህን ስጥ እንኳን ሲባል አልሰጥም ብሎ መጨረሻ አጥፍቶ ራሱን ሞቷል። ኬንያ ውስጥ፣ ሶማሊያ ኢየሱስ ክርስቶስ ነኝ የሚሉ የተለያዩ ሐሳውያን ተነስተው አይተናል። ይህ አንዱ ምልክት ነው። በሌላ በኩል በእኔ ስም ይነሳሉ ማለት እኔ የኢየሱስ ክርስቶስ ደቀ መዝሙር ነኝ፣ የእሱ ሐዋርያ ነኝ ብለው ይነሳሉ ማለት። የኔን ወንጌል ጨብጠው ስሜን እየጠሩ ይነሳሉ። እናንተ ግን ተጠንቀቁ። እሱ እውነተኛውን ዘር ዘርቶ ከሄደ በኋላ እንክርዳድ ዘሪዎች እንደሚመጡ ነግሮን ተጠንቀቁ፣ ራሳችሁን ጠብቁ ብሎ ጌታችን አረገ። ጌታችን ካረገም በኋላ ሐዋርያት ያስተማሩት ከእርሱ የተቀበሏትን አንዲት ሃይማኖት፣ ይሄን ሁሉ ሃይማኖት ጆባ ፕሮቴስታንት የሚባል ነገር አሰበኩ። አንዲቱን ሃይማኖትን ያስተማሩ። ለዚህ ነው ቅዱስ ጳውሎስ ኤፌሶን መልእክቱ ላይ ምዕራፍ 4 ቁጥር 5 አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ፣ ከኢየሱስ ክርስቶስ የተቀበሉት አንድ ሃይማኖት፣ ይሄንን አንዲቱን ሃይማኖትን ያስተማሩ። ሁለተኛ ጢሞቴዎስ ምዕራፍ 5 ቁጥር 4 ላይ ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ ገድሌን ተጋድዬ ሃይማኖቴን ጠብቄያለሁ ብሎ ያችን አንድ ከኢየሱስ ክርስቶስ የተቀበላት ሃይማኖት ጠብቆ እንዳለፈም ነግሮን ሐዋርያት የኖሩባት እስከ መጨረሻው ታምነውላት የኖሩላት አንዲት ሃይማኖት ነው። ታዲያ ሁሉ ሃይማኖት ከየት መጣ? ይሄ ሁሉ ሃይማኖት እንዴት ሊፈለፈል ቻለ? ክርስቶስ ካላስተማረው እንዴት እንክርዳዱ ተዘራ ልንመጣ? ሐዋርያት እንዲህ አንዲቱን ሃይማኖት አስተምረው አለፉ ስንል ግን ምንም እንኳን አንድ ሃይማኖት ቢያስተምሩ ወደፊት እንክርዳድ ዘሪ ሌላ ሃይማኖት አስተማሪ ይመጣል ብለው አምኑ ማተር ይህም እንደሚመጣ ያውቃል። ጌታችን ወደፊት ተጠንቀቁ እንዳለ እነሱ የሚያስጠነቅቁ ነበር። እኛ ከሄድን በኋላ አንዲቱን ሃይማኖት የሚቀናቀኑ ሌሎች እንክርዳድ ዘሮች ይመጣሉ፣ ተጠንቀቁ ይሉ ነበር። ይሄንንም በሐዋርያት መልእክት ማወቅ እንችላለን። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ቅዱስ ጳውሎስ ወደፊት እንክርዳድ ዘሮች ስለሚመጡ ተጠንቀቁ ለማለት እንዲህ የሚል መልእክት አስተላልፏል። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ፣ ስሙ፣ ተጠንቀቋል። ከዛ ቀጠለና እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ አውቃለሁና ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ጳጳሳት አደራ የተሰጣቸው የቤተክርስቲያን አባቶች ተጠንቀቋል። ለምን? እኛ ንጹህ ዘር ዘርተን ከሄድን በኋላ ለመንጋው የማይራሩ ጨካኞች አለ መናፍቃን እንደሚመጡባችሁ ከመካከላችሁ ተነስተው ጠማማ ትምህርት እንደሚያስተምሩ ወይም እንክርዳድ እንደሚዘሩ አውቃለሁና ተጠንቀቋል። እንዲህ በአንዲቱ ሃይማኖት እንድንጸና እንክርዳድ እንዳይዘራብን ራሳችን እንድንጠብቅ ነገር ሐዋርያት እንዲያስጠንቅቀውን ያሉት። ሌላም ቦታ ቅዱስ ጳውሎስ ማስጠንቀቂያ መልእክት ያስተላለፈበት ቦታ አለ። እሱንም ማየት እንችላለን። ገላትያ ምዕራፍ 1 ቁጥር 6 ላይ ቅዱስ ጳውሎስ የገላትያ ሰዎችን የሃይማኖት ትምህርት አስተምሯቸው ነበር። እሱ የሃይማኖት ትምህርት አስተምሯቸው ከሄደ በኋላ ሌሎች መናፍቃን ገብተው አበላሹበት። ንጹህ ዘር ዘርቶ ከሄደ በኋላ ሌሎች እንክርዳድ ዘሩበት። ኋላ ባለበት ቦታ ሆኖ ተነገረው። አንተ ያስተማርካቸው የገላትያ ሰዎች መናፍቃን ገብተው በርዘውልሃል፣ እንክርዳድ ዘርተው አበላሽተውልሃል ብለው ነገሩ። በዚህ የተነሳ ተቆጥቶ እንዲህ የሚል መልእክት ለገላትያ ሰዎች ጻፈ። ገላትያ ምዕራፍ 1 ቁጥር 6 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ሳስብ እደነቃለሁ አላቸው። መጀመሪያ ያስተማርኳችሁ አንድ ትምህርት ነበር። ከዚያ ወደ ሌላ ትምህርት እንዴት እንዳለፋችሁ ፈጥናችሁ ሳስብ እደነቃለሁ አለ። መናፍቃን መጥተው ሌላ ትምህርት እንዴት አስተማሯችሁ? ይሄ ይገርመኛል አለ። ቀጠለና ምን አለ? እርሱ ግን አለ ቀጥሎ ሌላ ወንጌል አይደለም፣ የሚያናውጣችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ደግሞ እኮ የሚገርመው በሌላ ወንጌል አይደለም፣ የሚያናውጣችሁ የክርስቶስን ወንጌል የሚያጣሙ አንዳንዶች ናቸው። ይሄንን ወንጌል አጣመው ነው እንክርዳድ የዘሩባቸዋል።
የተጣመመ ትርጉም ሰጥተውት በዚህ ነው እየበረዙ እያበላሿቸው ያሉታል አለና በመቀጠል ነገር ግን አለ እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ የተረገመ ይሁን። ከሰማይ የወረደ መልአክም ቢሆን ጌታችን ካስተማር እኛ ሐዋርያት ካስተማር ነው ሌላ ትምህርት ካስተማር እርጉም ይሆናል። መልአክም ቢሆን አለ ለምን ቢባል ሚካኤልና ገብርኤል መጥተው ያስቷቸዋል ብሎ ፈርቶ አይደለም። ሳጥናኤል ሚካኤል ነኝ ብሎ እንዳይመጣ እንጂ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና ሰይጣን ራሱን መለወጥ ይችላል። ሚካኤል ነኝ ገብርኤል ነኝ ማለት ይችላል ለውጦ ወንታል። ስለዚህ መልአክ እንዲመጣ የተሳሳተ ትምህርት ከሆነ አትቀበሉ፣ የተረገመ ይሁናል። አስቀድሜ እንዳልኩ እንዲህ ሁለተኛ ላለው ከተቀበላችሁት የተለየ ማንም ቢሰብክላችሁ እርጉም ይሁን። አስተው ሐዋርያት እንዲህ ያስተማሩ እኛ ያስተማርነውን ትምህርት ይዛችሁ ኑሩ፣ ሌላ ትምህርት ማንም ይዞ ይመጣ አትቀበሉ ብለው ገዝተው ነግረው አስጠንቅቀዋል። ታዲያ ሐዋርያት እንዲህ ካስጠነቀቁ ጌታችንም ያስተማረው አንዲት ሃይማኖት ከሆነ ይሄ ሁሉ ሃይማኖት ከየት መጣ? አሁንም ጥያቄ አልተመለሰም። ልንመልሰው የቤተ ክርስቲያን ታሪክ ስናጠና እንደምናገኘው እስከ 300 ዓመተ ምህረት ገደማ ድረስ ቤተ ክርስቲያን አንዲት ነበረች። እስከ 300 ዓመተ ምህረት ገደማ ድረስ የተለያየ ሃይማኖት የለም ነበር። ይሄ ሁሉ የሚታይ መከፋፈል የለም ነበር። ልክ 300 ዓመተ ምህረት ገደማ ግን መናፍቃን ይነሱ ጀመሩ። ይልቁንም ደግሞ በ3ኛው መቶ ክፍለ ዘመን ወይም በ318 ዓመተ ምህረት በጋድ በአደባባይ የክህደት ትምህርት የሚያስተምር አንድ ሰው ተነሳ። እሱም አርዮስ ይባላል። አርዮስ ቅድም ቅዱስ ጳውሎስ ከመካከላችሁ መናፍቃን እንዲነሱ ይሄን አውቃለሁ ባለው መሰረት አርዮስ የተነሳው ከቤተ ክርስቲያን ሰዎች መካከል እዚህ ቤተ ክርስቲያን ያደገ የተማረ እንደውም መምህር የነበረ ሰው መጨረሻ ተነስቶ ኢየሱስ ክርስቶስ አምላክ አይደለም የሚል ትምህርት አስተማረ። የሚገርመው አርዮስ ማለት ፀሐይ ማለት ነው የስሙ ትርጉም፣ ብርሃን ማለት ነው። እሱ ግን ጨለማ ሆኖ ተገኘ። አንዳንድ ጊዜ እንደ ስማቸው የማይሄዱ ሰዎች አሉ። ስማቸው ወርቅ ነው፣ እነሱ መዳብ ናቸው። ስማቸው ብርሃን፣ እነሱ ጨለማዎች ናቸው። አርዮስ ይሄንን አምላክ አይደለም የሚል ትምህርቱን በጋድ አስተማረ። አባቶች ተው ብለው መከሩ፣ እምቢ አላቸው። ስለዚህ በ325 ዓመተ ምህረት 318 ሊቃውንት በኒቅያ ተሰበሰቡ እሱን ለማውገዝ። ተሰብስበው እማትመለስ ከሆነ እንለያለን አሉት። አዎ አልመለስም አላቸው። ስለዚህ የቆሰለ ጣት ተቆርጦ ካልተጣለ ለሌላውን በሽታውን ማጋባቱ ስለማይቀር ቆርጠው መጣል እንዳለባቸው አውቀው አርዮስን ቆርጠው ለዩት ከቤተ ክርስቲያን። የተለየ የተረገምኩን ብለው አስወጡት። የመጀመሪያው መናፍቅ ማን ነው ስሙን ያለው? አርዮስ። እሱን ካስወጡ በኋላ አባቶች ምናልባት ነገር እሱም የራሱን ሕዝብ ሰብስቦ ይህች ናት የመጀመሪያው ሃይማኖት እያለ ሌላ የክህደት ትምህርት ቢያስተምር በምን ይታወቃል? መለያ እንዲሆነ ከላይ ከጌታችን የተቀበልናል፣ ከሐዋርያት የተረከብናል። አርዮስ መናፍቅ ሆኖ ቢነሳ አውግዘን የለየንባት የመጀመሪያይቱ ሃይማኖት ይህች እኛ ያዝናት መሆኗን ሰው እንዲያውቅልን ስም እንስጣት ብለው አርዮስን ላወገዙባት ለመጀመሪያይቱ ሃይማኖት ስም ሰጡት። ስሟን ኦርቶዶክስ። ኦርቶ ማለት ቀጥተኛ ማለት፣ ዶክስ ማለት መንገድ ማለት። ኦርቶዶክስ ምን ይሆናል በአንድነት? ቀጥተኛ መንገድ። በ325 ዓመተ ምህረት ነው ስም የተሰጣት። ይህን ስም ሰጥተዋት አርዮስን አውግዘው ጉዟቸውን ቀጠሉ። ትንሽ እንደተጓዙ አሁንም ሌላ መናፍቅ ተነሳ፣ መቅዶኒዎስ የሚባል። እሱ ደግሞ በመንፈስ ቅዱስ ላይ ነው የተነሳው። እሱ ሚስጥረ ሥላሴ አዛብቶ አስተማረ። ተው ቢሉት ቢመክሩት እምቢ አለ። ስለዚህ በ381 ዓመተ ምህረት መቅዶኒዎስንም አወገዙት። ሁለተኛ መናፍቅ የሞተው ቀደም ብሎ ነው። ከሞተ በኋላ ትምህርቱን ያወገዙት ሁለተኛ መናፍቅ። ቆየና ደግሞ እንደገና ሌላ መናፍቅ ተነሳ። ሶስተኛውና የመጨረሻው በታላላቅ ጉባኤ ከተወገዙት ማለት ነው። ለብዙ ሃይማኖት መከፋፈል ምክንያት የሆነው ሰው ተነሳ። እሱም ንስጥሮስ ይባላል። ንስጥሮስ ኢየሱስ ክርስቶስ ሁለት ባህሪ ነው የሚል ትምህርት አስተማረ። መለኮት ስጋ፣ ስጋ መለኮትን አልተዋሃደም፣ አምላክ ሰው፣ ሰው አምላክ አልሆነም የሚል ትምህርት አስተማረ። እሱም ከቤተ ክርስቲያን የተነሳ ሰው ተው ቢባል ቢመከር እምቢ አለ። ስለዚህ ንስጥሮስንም በ431 ዓመተ ምህረት በኤፌሶን አወገዙት። ሶስተኛ ማለት ያን ጊዜ ንስጥሮስን አውግዘው ሲለዩ መጀመሪያ ስሟን ማን ብለዋት ነበር ያለው? ኦርቶዶክስ። ኦርቶዶክስ በሚለው ስም ላይ ሌላ ስም ጨመሩ። ምን አሉ? ንስጥሮስ አምላክ ሰው፣ ሰው አምላክ አልሆነም፣ መለኮት ከስጋ፣ ስጋ ከመለኮት አልተዋሃደም ነበር ያለ። ስለዚህ መጽሐፍ ቅዱስን መረጃ አድርገው መልስ ከሰጡት በኋላ አንተ እንደምትለው አይደለም፣ መለኮት ከስጋ ተዋህዷል፣ ስጋም ከመለኮት ተዋህዷል፣ አምላክ ሰው፣ ሰው አምላክ ሆኗል፣ እኛ የምናምነው በተዋህዶ ነው ሲሉ ተዋህዶ የሚል ስም ጨመሩ። ኦርቶዶክስ ተዋህዶ፣ ኦርቶዶክስ ተዋህዶ አለ። በ435 ንስጥሮስ ተወግዞታ። ንስጥሮስን አውግዘው ከለዩ በኋላ ነው ችግር መፈጠር የጀመረው። እስከዚህ ሰዓት ድረስ ቤተክርስቲያን አንዲት ናት፣ ኦርቶዶክስ ተዋህዶ።
ክርስቶስ እንደተወገዘና እንደተለየ ልጆቹ ተሰብስበው ተወግዘን ከተለየን ላይቀር ለምንድን ነው ለብቻችን ሃይማኖት ማን መሰረተው ብለው ያስቡ ጀመር። ይቅርታ ጠይቀው ንስሐ ገብተው በመመለስ ፈታ ለብቻቸው ሃይማኖት ለመስረት ወሰኑ። ነገስታቱም ትችላላችሁ፣ ኦርቶዶክስ ተዋሕዶ ገዝታ አውግዛ ከለየቻችሁ ለምንድን ነው ለራሳችሁ ሃይማኖት ማታቋቁሙት አሏቸው። ስለዚህ በእልህ በብስጭት በቁጣ ለብቻቸው ሃይማኖት ለመስረት ወሰኑ። እናም ንስጥሮስ የተወገዘው በ431 ነው ብለን 20 ዓመት ጨምሩበት እስኪ ይላል። ስንት ይሆናል? 450 በ450 የንስጥሮስ ልጆች ተሰበሰቡ። መናፍቃን ለብቻቸው ተሰብስበው ሌላ ሃይማኖት ሊመሰርቱ ነው። የምዕራብ ሃይማኖት ብለው ለብቻቸው መሰረቱ። በሁለት ባህሪ የሚያብሩ እናም እንደውም ይባስ ብለው ሃይማኖት ሲመሰርቱ የእኛን አባት የኦርቶዶክስ ተዋሕዶን አባት ዲዮስቆሮስ የሚባለው የግብፅ ፓትርያርክ ጠሩት። እኛ አውግዘን ስለያቸው መልስ አሳጥተን እንደዚህ እነሱ መልስ ሊያሳጡን ይሁን ጠሩን። ዲዮስቆሮስን ጠሩ። ዲዮስቆሮስ አባቶች ቅድመ ዓለም እያሉ ቅዳሴውን የሚቀድሱለት ትልቅ አባት ጠርተውት በልና ብለው መናፍቅ ነህ አሉት። እሱ የሌባ አይነ ደረቅ መልሶ ምን ያድርቅ ነው የሚባል ልብ ያድርቅ። እኛ መናፍቅ ብለናቸው መልሰው እኛን መናፍቅ አሉ። አያድርሱ እኮ እንዳንድ ሌባ አሁን ከተማ ውስጥ ስትዘዋወሩ ኪሳችሁ ድንገት ዘው ይላል። ሰው አጠገባችሁ ካለ በልባችሁ አትስረቀኝ ማለት ይቻላል። ከሌለ ግን ምስክር ከሌላችሁ ወንድም ተሳስቶ ነው መሰለኝ እጅ ኪሴ ገብቷል ቀስ ብለህ አውጣው ነው የሚባል። አለበለዚያ ግን ሌባ ብትሉት እሱም መልሶ ሌባ ይላችኋል። ሌባው ምን ይታወቃል? የሌባ አይነ ደረቅ የሚባል እኛ መናፍቅ ብለን ለይተናቸው መናፍቅ አሉ መልሰው። ዲዮስቆሮስን ጠርተው መናፍቅ ነው። ከዚያ እሱ ተነሳና ምን ላይ ነው የመናፍቅነት? በተዋሕዶ በማመኔ ነው። እንግዲያውስ የተዋሕዶ ምስጢር ልንገራችሁ ብሎ ሊነግራቸው ሲል ከተናገረ አንደበቱ ርቱ ሃይማኖቱ የቀና እንደሆነ ስለሚያውቁ እንዳይናገር ከስብሰባቸው አስወጭልን ብለው ንግስቲቱን አዘዋት አስወጥተው በእስር ቦታ ጣሉት። ግዞት ስፍራ አስጣሉ። እዚያ አንገላተው ጢሙን ነሽተው ጥርሱን አርግፈው ገደሉት። ከመሞቱ በፊት የተነጨ ጢሙን የረገፈ ጥርሱን ቋጥሮ ለግብፅ ኦርቶዶክስ ተዋሕዶ እምነት ተከታዮች ላከ። እኔ ለኦርቶዶክስ ተዋሕዶ ሃይማኖቴ ስል እንዲህ በሰማዕትነት አልፌያለሁ። አደራችሁን የሃይማኖታችሁን ነገር አደራ ጠብቋት ብሎ ያንን የሰማዕትነት ምልክት የሆነ ጥርሱንና ጢሙን ልኮ እሱ በሰማዕትነት አለፈ። እሱን ገለው ነው በእሱ አጥንት ላይ ቆመው ሁለት ባህሪ ባዮች ለመጀመሪያ ጊዜ እምነት ለብቻቸው የመሰረቱ የምዕራብ ሃይማኖት ነው። ያን ጊዜ ተከፍሎ የተመሰረተ ሃይማኖት የዛሬው ካቶሊክ ካቶሊክ። አንዳንዶች ከካቶሊክ ጋር ምን ልዩነት አለ ሲባል ምን ልዩነት አለ? እነሱ በግልጽ ያቆርባሉ፣ እኛ ሸፍነን እናቆርባለን። እነሱ ጫማ አድርገው ይገባሉ፣ እኛ ወልቀን እንገባለን። ከዚህ በላይ ምን ልዩነት አለ የሚሏል ተሳስተዋል። ከባድ ልዩነት አለ። ዲዮስቆሮስ የሞተበት ልዩነት ከላይ አለ። ስርዓቱም ቢሆን ልዩነት ነው። ከዚህ ውጭ ግን እነሱ ሁለት ባህሪ ባዮች ኢየሱስ ክርስቶስን የማያውቁ ናቸው። እናውቃለን የሚሉ ግን የማያውቁት ናቸው። በዚህ የተነሳ ካቶሊክ ለመጀመሪያ ጊዜ ተገንጥለው ወጣ። ዛሬ እያታለሉ ነው ዙሪያው ገጠሩን ኢትዮጵያ ስትሄዱ አንድ ነን እያሉ እዛ ሄዶ እነሱ ጋር ህዝቡ እንዲያስቀድስ እዚህም መጥቶ እንዲያስቀድስ እዚህም ማህሌት እንዲቆም እዚያም ማህሌት እንዲቆም እያደረጉ እያወናበዱት ነው። አንድ አይደለንም ከካቶሊክ ጋር መቼም አንሆንም። ካቶሊክ ለመጀመሪያ ጊዜ ተገንጥላ ከኦርቶዶክስ ተዋሕዶ ከወጣች በኋላ ቆየና ደግሞ ሌላ ሃይማኖት ድንገት ተነሳ። ቆይቶ የተነሳው ሃይማኖት በ570 ዓመተ ምህረት በተወለደው አንድ ሰው አማካይነት ነው። እሱም መሐመድ በሚባል ሰው አማካይነት። መሐመድ በ570 ነው የተወለደው። በተወለደ በ25 ዓመቱ ከድጃ የምትባል ሴት ዳሩት። የ45 ዓመት ሴት ናት። ከእድሜው በላይ አግብቷት ሲኖር ብዙ ጊዜ መተከዝ ያበዛል፣ ብቸኝነት ያበዛል። አንድ ወቅት ይላል ወደ አንድ ተራራ ወጣ ብሎ እንደ ልማዱ ተክዞ ይመለሳል ብለው ሲጠብቁት ቆየ። ለአንድ ወር ያህል በወሩ መጣ። አሁን የእሱ ተከታዮች የሚጾሙት ለአንድ ወር ያንን በማሰብ ከወር በኋላ ሲመጣ የት ቆይተህ መጣ ቢባል አይ አላህ ተገልጦልኝ ነው። እግዚአብሔር ተገልጦልኝ ምን አለ? መጽሐፍ ሰጠኝ፣ ቅዱስ ቁርአን ይሉት። ምን ይላል መጽሐፉ? መጽሐፉማ የሚለው አምላክ አልወረደም አልተወለደም ነው። አስተውል። ወርዷል ተወልዷል ብለን እኛ ስንት ዘመን ሙሉ ስናስተምር ኖረ፣ አልተወለደም ይላል። ማን ይሄን መጽሐፍ ያመጣል? ጅብሪል ነው፣ ቅዱስ ገብርኤል ከሰማይ ይዞት የመጣ። እስኪ አስተውል። እመቤታችንን እሱ ከመወለዱ 570 ዓመት በፊት መጥቶ ደስ ይበልሽ አምላክን ትወልጃለሽ አላት ገብርኤል። በ570 ዓመቱ ደግሞ መሐመድ ጋር መጥቶ በ600 ዓመቱ መሐመድ ጋር መጥቶ አምላክ አልተወለደም ይላታል። አረጀ ወይስ ጃጀል ይለው? ሰው እንዲህ ያለ ትምህርት መልአክም ቢሆን አትቀበሉ ብሏል ጳውሎስና አትቀበላሉ። አይ በቃ አልተወለደም የምትቀበሉኝ ከሆነ ተቀበሉኝ።
ሰው አልቀበልም ሲለው የማትቀበሉ ከሆነ እኔ አውቃለሁ ብሎ ሰይፉን ይዞ ተነሳ። እየጠራረገ ዓለምን ማሳመን ጀመረ። መጽሐፉን ገልጦ ከመጽሐፍ ቅዱስ አስጥሏቸው ወደ ዘይድ ሰዎች በግድ ነው የቀጠለው። አንድ ጊዜ እየጠራረገ መዲና የምትባል ከተማ ተቆጣጠረ። በዚያ መስጊድን ተከለ። እንዲህ እያለ ዓለምን በእስልምና ተለቀለቀ። የመጀመሪያው መስጊድ እዚያ ተከለ። መሐመድ በግድ ማስለሙን እዚህ ኢትዮጵያ ውስጥ ማወቅ ይችላል። ግራኝ መሐመድ ነው አብዛኛውን እዚያ ተለቀ። ወሎ ውስጥ ስትሄዱ ገጠር አካባቢ አንዳንዱ እዚህ ላይ መስቀል ተነቅሷል። ደግሞ ስሙ መሐመድ ባለ መስቀሉ መሐመድ። መስቀሉን ከየት አመጣው ስትሉት ከአባቴ ነው ይላል። እስልምናውን ከአባቴ ሁለቱንም አባቱ ሰጥቶት ነው። በግድ አባቱ ስለሰለመ አያውቀውማ ልዩነት። መስቀልን ሁሉንም ሰጥቶት ነው። እንዲህ አድርጎ እየጠራረገ ዓለምን በሙሉ አጥለቀለቀው። ሌላው የተጠቀመበት ዘዴ ራሱን ለማብዛት ዓለምን ለማጥለቅለቅ ደግሞ አንድ ሰው 4 ሚስት ማግባት ይችላል። 4 ሚስት ቢያገባ ከአንዷ በትንሹ 5 ልጅ ቢወልድ 4 ጊዜ 5 ስንት ነው? 20 4 በ5 እያሉ ሲጓዙ እኛ አንድ ሂሳቡ እንዴት ይደራረሳል? እንዲህ አድርጎ ዓለምን በእስልምና አጥለቀለቀው። እስልምና ተከታዮች በዙ። አንድ እሱ የሚናገረው ነገር ኢየሱስ ክርስቶስ ነብይ ነው፣ አምላክ አይደለም ነው። ነብይ ነው እና 3 ነቢያት አሉ ነው። የመጀመሪያው ነብይ ሙሴ፣ ሁለተኛው ነብይ ኢሳ ኢየሱስ፣ ሶስተኛው ነብይ ለራሱ ቆርጦ ያሳንሱ ነው እኔ ነኝ የሚል። ሶስታችን ነቢያት ነው እንጂ ኢየሱስ ክርስቶስ አምላክ አይደለም የሚል ትምህርት ነው። ይሄን ትምህርት መሪማ ተደቀት በከሊማ ይላል። ማርያም በድንግልና ወለደች ማለት በድንግልና የወለደችው ኢየሱስ ክርስቶስ ግን ነብይ ነው እንጂ አምላክ አይደለም። እንዲህ የሚል ትምህርት አስተምሮ ዓለምን በሙሉ ሳይታሰብ አጥለቀለቀ። ለመንፈሳዊነት የማይመች ትምህርት ነው። ዛሬ እኛን ሲደቁ ስላየናቸው ነው ማንነታቸውን መንገር ያስፈልጋል። ክርስቲያኑ ሰለመ እያሉ ወስዶ መስጊዳቸው እያስለፈለፉት በሽተኛ ካልሆነ በስተቀር የሚሰልም ያርባ አለ። ለመንፈሳዊነት ጭራሽ ጾማቸው፣ አቋቋማቸው፣ አካሄዳቸው ጭራሽ የማይመች አይነት እምነት ተከታዮች ተነሱ። አንድ ወቅት ስለ ጾም ተነስቶ ነው አንዱ እስላም ይመጣና ክርስቲያኑ እናንተ አሁን እንደው ጾማላችሁ እየተባለ ነው የእናንተ አሁን ጾም ነው አለ። አዎ ጾም ነው። ለምን አንጾም አለ ክርስቲያን። እስከ ስንት ነው የምትጾም? እስከ 9 አይደል? እኛ እኮ ቀኑን ሙሉ ነው የምንለው አለ እስላም። ነው ጥሩ። እኛም ጋር እኮ የበረቱ ይቆዩ ይውላል። አንዳንዱ ደካማው ነው እስከ 9 ይቆይ። ለመሆኑ አለው ክርስቲያን እስከ ማታ ነው የምትቆዩት? ጥሩ። ግን ማታ ምንድነው የምትበሉት? ማታማ የተገኘውን ነገር ሁሉንም ነገር የህል ዘር አይቀራቸው ይወርዱበታል። ለሁሉም ነገር ነው። ታዲያ ይሄን የሀገር ጅብ ጾም የለም እንዴ አለ። ይሄን ባኛ ቀን ተሸሽጎ እንዲህ ያለ ከመንፈሳዊነት ጋር የማይገጥም እምነት አስነስቶ እየተመጻደቀ ዓለም ነው እስልምና ተባለ። ከዚህ በኋላ ነው እንደገና እስልምና ከተነሳ በኋላ ቆየና ደግሞ በ1054 ዓመተ ምህረት መጀመሪያ ከኦርቶዶክስ ተገንጥላ ያወጣችው ማናት ብለናል? ማናት? ካቶሊክ። ከካቶሊክ ቤተክርስቲያን ግሪኮች ተገንጥለው ግሪክ ኦርቶዶክስ ተዋህዶ አይጨምሩ ኦርቶዶክስ ብለው ተገንጥለው የግሪክ ኦርቶዶክስ ቤተክርስቲያን ለብቻው ነው። አስተውል። ኦርቶዶክስ ተዋህዶ አለች፣ ካቶሊክ አለ፣ እስልምና፣ ከዚያ ግሪክ ኦርቶዶክስ ተገንጥ 4 አካባቢ አውቆ ነው ሰይጣን እየከፋፈለ የሚያበዛቸው የግብር ልጆቹ ሰው ግራ እንዲጋባ የትኛው ነው ትክክለኛ? ቆየና ደግሞ አሁንም በ16ኛው መቶ ክፍለ ዘመን አንድ ያልታሰበ ሰው ነው። ይህ ሰው ሉተር ይባላል። ጀርመናዊ ለብዙ ሃይማኖት መፈልፈል ምክንያት የሆነ ሰው ሉተር እዚያው ጀርመን ውስጥ ተወልዶ ያደገ የካቶሊክ እምነት ተከታይ ነበር። ሰው በካቶሊክ ሕግና ስርዓት መነኩሳለሁ ብሎ ሁሉ ገዳም ገብቶ ነበር። ገዳም ገብቶ የተወሰነ ወቅት ከቆየ በኋላ አልተቻለኝም ብሎ ወጣ። ወጥቶ በቃ እንደወጣ ከዚህ በኋላ ካቶሊኮች ላይ የሚያው አንዳንድ ችግር ነበር። ያንን ችግር እያነሳ መድከም፣ መመንኮስ፣ መቸገር፣ መጾም፣ መጸለይ አያስፈልግም፣ በጸጋው ድነናል አለ ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 14 ላይ በብዙ ድካም ወደ እግዚአብሔር መንግስት ልንገባ ይገባናል እያለ ሉተር ተነሳና ድካም አያስፈልግም፣ በጸጋው ድናቸዋል፣ ሳንጾም ሳንጸልይ እግዚአብሔር ገነትን ያወርሰናል የሚል ትምህርት አስተማረ። ይሄን ጊዜ በተለይ ነጮች በአንድ እጃቸው ተርላ ደስታ በሌላ እጃቸው መንግስተ ሰማያት የሚያዝ ንሹ ስለሆኑ እንደተቀማጠላችሁ ገነት የምትገቡበት እምነት መጣ ሲባሉ ይሄን ነው መክበብ ብለው ተጠጉተው ፕሮቴስታንት የሚል እምነት መሰረቱ። ተቃዋሚ ማለት ነው እንጂ የተቃዋሚዎች እምነት ተቃዋሚ ያለው ካቶሊክ ቤተክርስቲያን ብሎ መቃወሙን ገልጦ የፕሮቴስታንት እምነትን መስርቶ ቀጠለ ጉዞ። እንደወጣ አካባቢ ገርማቸዋል። ሉተር ይሄን እምነት ሲመሰርት የራሱ መመሪያዎች አውጥቶ ካወጣቸው መመሪያዎች ውስጥ የተወሰኑት አሁን በቅርብ ወጥቶ ነበር ጋዜጣ ላይ እና ምንድነው የሚለው? አንድ ሰው ይላል በህይወት ዘመኑ ደስተኛ ሆኖ መኖር ከፈለገ ጥሩ ኑሮ ኖረ የሚባለው ሴት፣ ገንዘብ እና የወይን ጠጅ ሲያገኝ፣
ከሴት ከገንዘብና ከወይን ጠጅ ከተለየ ግን ኖርኩ ማለት አይችልም። አሁን ይሄ ድሩዬ ጥቅስ አይደል? አንድ ሃይማኖት መሪ የሚጠቅሰው እንዲህ እየጠቀሰ ነው መጀመሪያ የተነሳ። ይሄን እየጠቀሰ ተነሳ፣ ፕሮቴስታንትን መሰረተ፣ ዓለምን አጥለቀለቀ። ሉተር ከሰራው ስህተት ካጠፋው ጥፋት ትልቁ ምንድነው? ከእንግዲህ በኋላ አለ መንገድ ከፍቶ ሲሄድ ለሌሎች ማንም ሰው ተነስቶ መጽሐፍ ቅዱስን ማንበብ ይችላል፣ አንብቦ መተርጎም ይችላል። አንብቡ፣ ተርጉሙ፣ ጌታ ይገልጽላቸው፣ እንደፈቀዳቸው ሃይማኖት መስርቱ ብሎ ፈቀደ። ስለዚህ ያንን እየተነሳ በየጓሩ ሲያነብ ሲተረጉም መንፈስ ቅዱስ ገለጠልኝ ሲመሰረት ሃይማኖት፣ ያም እየተነሳ ሲያነብ ሲተረጉም ሲመሰረት ሃይማኖት 22,000 ደረሰ። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ ስናነብ እንደምናገኘው ኢትዮጵያዊ ጃንደረባ መጽሐፍ ቅዱስን ሲያነብ አግኝቶት ፊልጶስ የምታነበውን ታስተውለዋለህን ብሎ ቢጠይቀው ያለ ተርጓሚ እንዴት ላስተውለው እችላለሁ ብሎ ይመልስ። መጽሐፍ ቅዱስን ያለ ተርጓሚ መረዳት አይቻልም። ሉተር ግን ይቻላል አለፈቀደ። ስለዚህ እያንዳንዱ ሰው እየተነሳ እየተረጎመ 22,000 ደረሰ። ዛሬ አንዳንድ የሰለጠኑ ሀገሮች አካባቢ የሚሰራ እነሱ ስማቸውን ለማስጠራት ነጮች የማያደርጉት ነገር ከህንፃ ላይ ሁሉ ተከስክሰው ይሞታል። አሁን ስም ማስጠሪያ ሃይማኖት አድርገው ሃይማኖት መመስረት ማንም ባለጸጋ ይነሳል። ሉተር ፈቅዶለታል፣ ተርጉም እንደፈቀድክ ብሎታል። መጽሐፍ ቅዱስን ለሊት ያነበዋል። መንፈስ ቅዱስ ገለጠልኝ እንዲህ የሚል ምስጢር አገኘሁበት ይልና የራሱን ትርጉም ይወስዳል። ያቃዠውንም ጨማምሮ ወስዶ ለመንግስት ህጋዊ ያደርግልኝ እንዲህ የሚል ሃይማኖት መስርቻ። መንግስትም ማስፋፊያ ገንዘብ ካላቸው ይፈቅድላቸዋል። ፈቅጄልሃለሁ፣ የዚህ ሃይማኖት መስራች እገሌ ነው፣ ተፈቅዶለታል፣ ሃይማኖቱን ያስፋፋ ይባላል። ከዚያ በኋላ ስሙን ይዞ ሃይማኖቱን መስርቶ ይንቀሳቀሳል። የሚገርመው ሃይማኖት ሲመሰርቱ ደግሞ እዚህ አይደለም ያስተምሩት፣ ሰው እዚያ ቢዚ ነኝ እያለ ጥሎት ነው የሚሄደው፣ ማንም የሚሰማው የለም። ስለዚህ ቀጥታ ከመሰረተ በኋላ መሞከሪያ ጣቢያ እኛ ነን ወደ አፍሪካ ይዘት ነው። አሁን በዚህ በላብራቶር መድኃኒት ሲቀመም መሞከሪያ እንስሳት ጥንቸል፣ አይጥ እንደዚህ የመሳሰሉ በአንድ መድኃኒት ሲቀመም መጀመሪያ ለሰው አይሰጥ፣ ለአይጥ ነው የሚሰጥ። አይጥ ውጣ ከተስማማት ወደ ሰው ይመጣል። መሞከሪያ ናት አይጥ። የመድኃኒት መሞከሪያ አይጥ እንደሆነችው የሃይማኖት መሞከሪያ አይጦች አፍሪካ አለ። እኛ እንደ አይጥ ነው ያደረጉነው። እያመጡ እየሞከሩብን 22,000 ደርሷል። የሌላ ሃይማኖት የለም አፍሪካ ውስጥ ያልተሞከረብን ሃይማኖት። የመጀመሪያይቱ ሃይማኖት ግን ማናት ነው ያለ? ኦርቶዶክስ ተዋህዶ። ልባችሁን ሞልታችሁ ተናገሩ። ማናት? ኦርቶዶክስ ተዋህዶ። አናፍርም በዚህ። አንዳንዶች ልንመጣደቅ ይመስላችኋል። እንዴት ነው? መመጣደቅ አይደለም ያለ እውነት ነው የምንናገረው። እግዚአብሔር ይመስክር፣ የአባቶቻችን አምላክ ይመስክር፣ የሐዋርያት አምላክ ይመስክር። የመጀመሪያይቱ ሃይማኖት ኦርቶዶክስ ተዋህዶ። ሌላ ሁሉ እንክርዳድ ጠላት የዘራው። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ የቀደመችውን መንገድ ጠይቅ፣ በሷም ተመላለስ፣ ለነፍስህ እረፍት ታገኛለህ። የቀደመች መንገድ የተባለች የመጀመሪያይቱ ሃይማኖት ናት ኦርቶዶክስ ተዋህዶ። በሷ የሚመላለስ ሰው ለነፍሱ እረፍት ያገኛል። ስለዚህ ቀዳማዊ እሷ መሆኗን ተረድተን በሷ ልንመላለስ፣ ኦርቶዶክሳዊ በመሆናችን እግዚአብሔርን እያመሰገን ልንኖር፣ በሃይማኖት ልንጸና ይገባል። ሌሎችም ከሃይማኖት ውጭ ያሉ ሊመጡ ይገባል። አውቀው ምስጢሩን ተረድተው ታሪክ አገላብጠው የቆሙበትን ምንነት ካወቁ በኋላ ወደዚህ እውነተኛ ቤተክርስቲያን ሊመጡ ይገባል። የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ የአባቶቻችን አምላክ በውስጧ ያለነውን እስከ ሕይወታችን ፍጻሜ ድረስ በእርሷ ያጽናል። የወጡትንም ወደ አማናይቱ ቤተክርስቲያን፣ ወደ እውነተኛይቱ ቤተክርስቲያን፣ ወደ ኦርቶዶክስ ተዋህዶ ሃይማኖታቸው ይመልስልን። እንግዲህ በርዕሳችን እንዳነሳ ነው እንክርዳዱ ማን ዘራው ነው ያለው። ማን ነው የዘራው? ሰይጣን፣ ጠላት ነው። ይሄን ሁሉ ሃይማኖት ያስነሳው ጠላት ነው። በምግባር ድሃ ያደረገን ጠላት ነው። ስለዚህ ሰይጣንን ተቃውመን እምቢ ብለነው ወደ እግዚአብሔር ልንቀርብ፣ በአንዲቱ ሃይማኖት ልንጸና ይገባናል። እግዚአብሔር በአንዲቱ ሃይማኖት ያጽናል። የሰማነውን በልቦናችን ያሳድርልን።
Thank you.